እሺ ዮሴፍ እባላለሁ። እህ እድሜ 48 አሃ ሜታቦሊክ ኢሹ አለኝ ዲያቤቲክ እና ብለድ ፕሬሸር ቁመትህ ቁመትህ ስንት ነው? ቁመት ሜትር ከ78 ኪሎ 82 82 ስኳር መድኃኒት እየወሰድክ ነው? ዳፓና ሜታፎርሜሽን ዳፓ በወር ስንት ነው ዋጋው? ዳፓና ሜታሞርፊን ዋጋቸው ስንት ነው? ኮምቢኔሽኑ ማለት ነው። ዋጋው ስንት ነው በወር? በወር አይደለም የ3 ወር ነው የሚሰጠኝ። ክሬዲት ነው የሚታከመው፣ የድርጅት ነው የሚከፍልልኝ። አክቹአሊ ስንት ይከፍላል ድርጅቱ? ኦልሞስት ወደ አንድ ላይ የሶስቱን ወደ 18 ምናምን አካባቢ ደርሰ 18000 የሶስት ወር ማለት ነው። የሶስት ወር መድኃኒት 18000 እዛ አካባቢ ነው። ስንት ዓመት ወሰድክ? ከ2013 ጀምሮ ሁለት ትራስ ማለት ነው። ኢትዮጵያን ካላንደር ለ5 ዓመት ነው የወሰድከው? ወደ 5 ዓመት አካባቢ ነው። ዳፓው አሁን ነው የተጨመረው? ዳፓው አሁን ነው የተጨመረው? አይ እንደዚሁ ነው የሚወስደው። ዳፓን እንደዛው ነው የሚሰጠው ከመጀመሪያ ጀምሮ ማለት ነው። ዳፓና ሜታሞርፊኑን አንድ ላይ ኮምቢኔሽን። ስለዚህ ይሄን የወሰድከው የግፊቱ ለስንት ዓመት ነው የወሰድከው? ወደ 5 ዓመት አካባቢ። ስንት ብር ይሆናል? በብር ነው ገምተሃል? ብዙ ብር እኮ ነው ለ5 ዓመት። በጣም እንግዲህ ያው በግሌማ የሚታከም ቢሆን በጣም ከባድ ነው የሚሆነው። ግን ካልኩሌት አድርገህ ታውቃለህ? ወደ 400 ምናምን ሺህ ብር እኮ ነው። ካልኩሌት አድርጎ እስኪ መቅዲ ኮመንት ላይ ጻፉ። በ5 ዓመት አድርጌ አላውቅም። አንተ ክሬዲት ስለሚከፈልልኝ ድርጅት ስለሚከፍልልኝ አልቆጠርክም። የሀገር ገንዘብ እኮ አይደል? አልቆጠርኩም። የሀገር ገንዘብ ነው እያልኩ ያለሁት። በጣም ብዙ ነው። ካልኩሌት ያድርጉ። ቆይ እስኪ ጫወታ ነው የምንጫወተው። 18000 ሲባዛ በ4 ሲባዛ በ5 ስንት ይመጣል? ወደዛ አካባቢ ነው መሰለኝ። አባዛ ካልኩሌት አድርጉ። ኮትሜ ካልኩሌተር ከፍቼ 18000 ሲባዛ በ4 አድርጊ ሲባዛ በ4 ሲባዛ በ5 360 ሺህ ነው ዶክ። ሄሎ 360 ሺህ ወደ 360 ሺህ ነው። ብዙ ብር ነው። ቦታ እየተንቀሳቀስኩ ነው። አሁን እንዴት ነው? ከልጆች ራቅ። አሁንስ ሄሎ። እሺ ሌላው አሚሎዶፒን ነው የግፊቱ ደግሞ ማለት ነው። አሚሎዶፒን ነው የግፊቱ። ያኛው ደግሞ የኮሌስትሮሉ ደግሞ አትሮቫስታቲን። እነዚህን ሶስቱን ነው የሚወስደው።
ስንት እርምጃ ሄድክ ዛሬ? ኦልሞስት 15 ደቂቃ ምናምን እንቅስቃሴ አድርጌያለሁ። ወደ 15 ደቂቃ አካባቢ ማለት ነው። ደርሶ መልስ 30 ይሆናል። ገጠር ያሉ ሰዎች በቀን 30 ደቂቃ ብቻ ነው። ገጠር ያሉ ሰዎች በቀን 15 ደቂቃ እንግዲህ ያለችኝ ረፍት ዛሬ ናት። እሷንም ከአንዳንድ ሶሻል እንትኖች በመልስ እንግዲህ አይታችኋል። ይሄ ሰው የዛሬ 5 ዓመት ስኳር አለብህ የተባለ ቀን ምግቡ ቢቀየር ትንሽ ወክ እንዲያደርግ ብናደርግ ይሄን ሁሉ መድኃኒት ባልወሰደ ነበር። ይሄን ሁሉ መድኃኒት ኒርሊ ወደ 400 ሺህ ብር የሚጠጋ ሕክምና ነው። ከዛ ውጭ በየሄደበት ጊዜ ምርመራ ይደረጋል። ለምርመራውም ክፍያ ነው። ኦልሞስት ወደ ግማሽ ሚሊየን ብር በ5 ዓመት ውጭ ተደርጎበታል። እንደዚያም ሆኖ ስኳሩ እስካሁን አለ፣ ግፊቱ አለ። የግፊት መድኃኒት እየወሰደ ነው። የስኳር መድኃኒት እየወሰደ ነው። የኮሌስትሮል መድኃኒት እየወሰደ ነው። እሱ ግን ሞር እየታመመ ነው። አልገባውም እንጂ አይንቀሳቀስም። የምግብ ግንዛቤ የለውም። ምግብ አልቀየረም። ሰውነቱ እያለቀ በውርጩ እየገፋ እየሄደ ነው። ጉበቱ ላይ ያለው ፋት እየጨመረ ነው። ቪዝራል ፋቱ እየጨመረ ነው። ኢንፍላሜሽን ሌቭሉ እየጨመረ ነው። ለየትኛውም የልብ እና ከልብ ጋር ተያያዥ የሆኑ የደም ስር ህመሞች በሙሉ ተጋላጭ ነው ማለት ነው። እሱ አልገባው እንጂ አይኑ እየታመመ ነው። እሱ አልገባውም እንጂ ኩላሊቱ እየታመመ ነው። ሁለመናው አደጋ ላይ ነው ያለው። መድኃኒት መውሰዱን ነው ያየው። ከሪስክ ግን ራሱን አልታደገም ማለት ነው። እየሰማን ከሆነ ጆሲ ዛሬ የሄድከው 15 ደቂቃ ደርሶ መልስ፣ እሱንም ዛሬ ነው የሄድኩት ያልከው ነገር ምን ያክል ጨለማ ውስጥ እንዳለ ነው የሚያሳየው። ስራ ቢዚ መሆን ምክንያት ሊሆን አይችልም። ለራስ ጊዜ ሰጠህ በቀን 10 ሺህ እርምጃ ሂድ። ሁልጊዜ ከምግብ በኋላ 10 ደቂቃ ወክ አድርግ። ምግብህን አሻሽል። ያ ሲሆን ክብደት ማንሳት ጀምር። ከትንሽ ጊዜ በኋላ ሁለመናህ እየታደሰ ፋትህ እየቀነሰ ቦርጭ እየቀነሰ ስኳሩም ወደ ዳና ስለሚመጣ ሐኪሞቹ መድኃኒት ይቀንሱልሃል። እንግዲህ በቀላል ነገር በላይፍ ስታይል ሊስተካከል ለሚችል ነገር ሀገርን ግማሽ ሚሊዮን ብር እንዲከፈል ነው ያደረግከው ማለት ነው። እውነት ለመናገር ይሄ ኤክስፔንሲቭ የሆነ ፔመንት ነው። ጤናችሁን በእጃችሁ አድርጉ ብዬ የምለው ይህንን ነው። አንድ ሰው በጤናማ አመጋገብ ላይፍ ስታይል ጤናውን በእጁ ላይ ካረገ፣ በሽታን ከተከላከለ፣ በቤተሰቡም በራሱም ላይ በአገርም ላይ ያለውን ጫና ይቀንሳል እንደማለት ነው እና እንደ ቀላል ነገር ባታዩት ደስ ይለኛል። መለሰ ለውሃ አዲስ ገስትነ ነባር ከዚህ በፊት ገብታል። አዲስ ሰው አስገቢ ፍቅር ኡሙ አሚና ሰላም ጤና ይስጥልኝ። ሰላምነሽ ይሰማል። ራስሽን አስታውቂ።
እንዴት ናችሁ? ምክራችሁ ደስ ይላል። ሁሌ ነው የማዳምጠው፣ ገብቼ አላውቅም እንጂ እኔ መጠየቅ የፈለግኩት ጠዋት ከቁርስ በፊት ይሄ ሀቡሽ ቢጠጣ ምን ችግር አለው? ስኳር ባለቤቴ ትንሽ ስኳር ታይቶበታል። መድኃኒት ምናምን አልጀመረም። ያንን ሊጠይቅ ብዬ ነው። ስራ ይሰራል። እድሜው ስንት ነው? እድሜው 45 ነው። ቦርጭ አለው? ትንሽ አለው፣ መካከለኛ። ከጎረቤት ጋር እያነጻጸርሽ እንጂ ቦርጭ የሚባል ትንሽ የለውም። አዎ እውነት ነው። ዛሬ ምን አበላሹ? እሱ የተገኘውን ይበላሉ። ብቻ እንትኑ አሁን ይሄን ሰሞን ጀመርኩ እንጂ ሀቡሽ ጠዋት ዛሬ የሰጠሁት፣ በፊት የተገኘውን እንበላለን ነበር። ምንድን ነው ዛሬ የሰጠሽው? ምንድን ነው? ሀቡሽ ጠዋት እየጠጣ ነው። የሚመር ያለ ስኳር ያለ ምንም፣ ትንሽ ሎሚ ያርገን። ምሳ በቃ ምንም ቡና ምናምን ቁርስ ሽምብራ አድርገን ቡና ቁርስ አድርገን ቡና ጠጣን። እራት ነው ያዘጋጀሁት። ምሳ ላይ ብዙም አይደለም። በፊትም ምሳ እንበላም ነበረ። አሁን ሀቡሽ ራሱ ይዘጋናል። እቺ ልጅ እያደረገች ያለችው ነገር ሮንግ ነው። አንድ ባለቤቷ ኦልሬዲ ታሟል፣ እሷ ግንዛቤ የላትም። ቦርጭ አለው። ቦርጭን ተሻግሮ ከቦርጭ በኋላ የሚከሰተው ስኳር ይዞታል። እንደዛም ሆኖ ዛሬ ቦርጩ ላይ ቦርጭ የሚጨምር ከፍተኛ ፋት ያለው ምግብ አብሽ ነው ያጠጣችው። ከዚያ በኋላም ምሳ ደህና ነገር የሚባል ነገር የለውም ፕሮቲን ዋይዝ። በዚህ መልክ ከተቀጠለ ስኳሩ እየጨመረ ይሄዳል፣ ቦርጩ እየጨመረ ይሄዳል፣ ጉበት ላይ ያለው ስብ እየጨመረ ይሄዳል። ህይወቱ አደጋ ላይ ይወድቃል ማለት ነው። ሮንግ መንገድ ነው እያረግሽ ያለሽው። ኮሚኒኬት አድርጊ። ውስጥ ላይ ባለው ስልክ ኮሚኒኬት አድርጊ። እገዛ የሚያስፈልጋቸው ከሆነ እናግዛቸዋለን።